ዘማሪ ጀማሪ ነብይ ሙዚቀኛ ዴት አታርጉ በይበልጥ በዚህ ዘመን ያሉ የጠራዋቸው ሰዎች ክላውን ናቸው ወይም ኢንተርቴይነር ናቸው። እንደዚህ ብለሽ ከማውራት ይልቅ ስለ ስብዕና ብታወሪ የተሻለ ነው። ማግባት የምትፈልጉ ሰዎች እንደዚህ አይነት ስብዕና ያለውን ሰው አግቡ። ፐርሰናሊቲ የላቸውም፣ ቅድስና የላቸውም፣ ባህሪ የላቸውም፣ ገንዘብ የላቸውም፣ ግን በጣም ጎበዞች ናቸው። አገልጋይ ወንድ ማዲያታም ነው የሚያረግሽ። ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው። ሪሌሽንሺፕሽ 1 አመት ካለፈ ኦፊሺየት እናድርገው። ኦፊሻል እጮኝነት እንደሆነ ሁሉም ይስማው። ሁሉም ሰምተው እኮ በ2 አመት በ3 አመት እነሱን ትተው ሌላ ለማግባትም ግድ አልሰጣቸውም። እንዴት ናችሁ? ከዚህ በፊት ይሄን ሐሳቤን 1-2 ተናግሬያለሁ። ዛሬ አጽንኦት ሰጥቼ ልናገረው። እኛ ቤት ላላችሁ የወንጌል አማኝ ለሆናችሁ ሴቶች እንደ ታላቅ እህት ልምከራችሁ። ይህንን ችግር እንደተጋፈጠ እንዳለፈው ሰው ልምከራችሁ። ዘማሪ ጀማሪ ነብይ ሙዚቀኛ ዴት አታርጉ። በይበልጥ በዚህ ዘመን ያሉ የጠራዋቸው ሰዎች ክላውን ናቸው ወይም ኢንተርቴይነር ናቸው ወይም ደግሞ አርቲስቶች ናቸው። ብዙ አርቲስት ለትዳር አይሆንም ሲባል ሰምታችሁ ታውቃላችሁ? just like that አርቲስቶች ናቸው። ነገ ዘመናችሁን በእንባ መጨረስ የማትፈልጉ ከሆነ ስራ የሌለው ዘማሪ፣ ፉል ታይም ስራ የሌለው ዘማሪ፣ ቤተክርስቲያን አክኖሌጅ ያላረገችው ዘማሪ፣ በቂ ነገር የሌለው ዘማሪ፣ በቂ ገንዘብ የሌለው ሙዚቀኛ እናንተ የምትደግፉት አብላጫውን እናንተ የምታረጉለት ሙዚቀኛ ቀይ ውስጥ ልብስ ምናምን የሚል ትንቢት ስላመጣ ብቻ ቸርች ለመክፈት ከሚሮጥ ጎረምሳ ጋር ለመኖር አታቅዱ። ዘመናችሁን በእንባ መጨረስ ካልፈለጋችሁ በስተቀር አሁን ዴት ያረጋችኋቸው ከሆነ ዴቲንጋችሁ 2-3 አመት ከፈጀ 1 አመትም ቢሆን ኦፊሻል እንዲያረጓችሁ ንገሯቸው። ኦፊሻል ያርጓችሁ። ምክንያቱም እናንተን የመሰሉ 4-5-6 ምስኪን ሴቶች ልክ በእናንተው ልክ አንድ አይነት ስቶሪ፣ አንድ አይነት ላይፍ ስታይል፣ አንድ አይነት እቅድ ይነገራቸዋል። በምስኪን የቤት ክራይ ስትከፍል አንዷ ልብስ ስትገዛለት፣ አንዷ ራቅ ያለችው አይፎን ስትልክ፣ አንዷ የኪስ ገንዘብ ስትልክለት ተሽቀርቅሮ የሚኖረው ወንድ ነገ ባል ይሆነኛል ብለሽ የምታስቢ ከሆነ ተሳስተሻል። ዛሬ ቃላቴን ፊልተር አላረግም። አምሲክ በየቀኑ እየመጡ የሚያለቅሱ ሴቶችን ማየት ሰልችቶኛል። ምንም ምራራላችሁ ነገር የለም። እንደዚህ አይነት ወንዶች ወይም አብዛኛው መድረክ ላይ የሚቆሙ ጨፋሪዎች የብዙ ሴቶች ቅምጦች ናቸው። ላደባብሰው መንፈሳዊ ላስመስለው ኖ ፕሊዝ። ፐርሰናሊቲ የላቸውም፣ ቅድስና የላቸውም፣ ባህሪ የላቸውም፣ ገንዘብ የላቸውም፣ ግን በጣም ጎበዞች ናቸው። መቀፈል ይችላሉ። አንድ ሰውዬ ባለሱቅ ይዟል፣ አንድ ምስኪን ደግሞ ይዟል። ባለሱቋ ብዙ ነገር ስለምታረግለት፣ ቦክሰር ሳይቀር ስለምትገዛለት፣ እንደ ልቧ ስለምትናገረው፣ ገንዘብ ስለምትሰጠው ከሷ ጋር ነው። ሌላኛው ምስኪን ደግሞ በጣም ስለምትገዛለት፣ ምግብ ስለምታበስልለት ከሁለቱም ጋር ነው። ሁለቱንም ጥር 24 አገባቸዋለሁ ብሏቸዋል። አብረው ለአገልግሎት 10 ምናምን አመት ቆማ ካጠገቧ አዲስ የመጣችውን ያገባ 10 አመቷን ዌስት ያደረገ ሰው እናውቃለን። they don't even care። የአገልጋይነት ፐርሰናሊቲ የላቸውማ። they don't even care እንታለኝ። ስለዚህ ወደድሽም ጠላሽም ነገ ሚስጥርሽን የማታውቀው ቸርች መታ ተገዢለት ትልሻለች። ለምኑ ነው የምትገዢው?
አገልጋይ ካራክተር ሊኖረው ይገባል። ሞስት ኦፍ ኦል አገልጋይ ስለሆነ ብቻ ጢሞቴዎስ 5:8 ከዘለለ ሂዝ ናት ጉድ ኢናፍ። ፕሮቫይድ ማድረግ ካልቻለ ሂዝ ናት ጉድ ኢናፍ። ይሂድ። ያለበለዚያ ነገ እናቱን አስተዳዳሪ የጉልበት ሰራተኛ ሁሉ ነገር ምትሆኚው አንቺ ነሽ። ብቁ ላልሆነ ወንድ ራስሽን አትማግጪ። የሰማሽኝ ነው? ሪሌሽንሺፕሽ 1 አመት ካለፈ ኦፊሺየት እናድርገው። ኦፊሻል እጮኝነት እንደሆነ ሁሉም ይስማ። ሁሉም ሰምተው እኮ በ2 አመት በ3 አመት እነሱን ትተው ሌላ ለማግባትም ግድ አልሰጣቸውም። ስለዚህ ዶን ዌስት ኢት። በጣም ታሳዝኑኛላችሁ። 5-6 ሆናችሁ አንድ ሰው ነው ዴት የምታረጉ ያላችሁት። ኦፊሻል አድርጉት። ኦፊሻል መደረጉን የማይፈልግ ከሆነ እንዳንቺ አይነት ብዙ ሴቶች እንዳሉ አውቀሽ ራስሽን አድኝ። ዘማሪ፣ ጀማሪ ነብት፣ ሙዚቀኛ ዴት አታርጉ። በይበልጥ በዚህ ዘመን ያሉ የጠራዋቸው ሰዎች ክላውን ናቸው ወይም ኢንተርቴነር ናቸው ወይም ደግሞ አርቲስቶች ናቸው። ብዙ አርቲስት ለትዳር አይሆንም ሲባል ሰምታችሁ ታውቃላችሁ? እንደዚህ ብለሽ ከማውራት ይልቅ ስለ ስብዕና ብታወሪ የተሻለ ነው። ማግባት የምትፈልጉ ሰዎች እንደዚህ አይነት ስብዕና ያለውን ሰው አግቡ። በተቃራኒ ደግሞ እንደዚህ አይነት መጥፎ ስብዕና ያለውን ሰው አታግቡ ብለሽ ብትመክሪ የተሻለ ነው። ሙያንና ኃላፊነትን ሜንሽን እያደረግሽ አታግቡ ከምትይ አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ። ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔር አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸክመው ነው የምድረ ማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እቺ ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። what if like she lost her mental health? they are the most manipulate እኮ አርጓት እኮ she was like the queen of pick me ነበረች እኮ። የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ያ ፍቅር ቺት አርጎ ከመጣሞን አባን ተጀምር እማንቺ ጀምሪ ምናምን በይ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው የዞት ጦስ ጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋና እንኳን አልታሰርሽ። ሽማግሌ እንዳልከ እግዚአብሔር ምስክሬ ነው። በጣም ጎረቤት ይሄ ልጅ እየጠጣችሁ ወዶች ቡና ያዙ። 24 ሰዓት ወጥ ስሪ። ኖ ሌላው ተውትና ወንዶች አላችሁ። አሁን ሴቶች be kind to her guys, be kind to her። አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ፣ ይገሉሻል። ውጪ። እሺ ደስ ብሎኝ አይደለም ባይዘወይ በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጂ
እንጭጩን የቀጨችው እንጂ ልጅ ብትወልድ አስቡ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል ከባድ ጋንጎች ናቸው። ጋንጎች ነው። አንዱ እኮ አባትነት ለልጁ የነሳኩ ገብቷቸዋል። በገጨው ቦታ ሁሉ ልጅ የሚፈጥር ትዳር አልመሰረቱም። እሰይ ይዞሽ ገደል ይግባ ጦስሽን ምናምን። ኖ እናቱ አገልጋይ ወንድ ጋር እንዳደርሽ። ይሄ ታላቅ ምክር ነው። ይሄንን ጌታ ምስክር ትፈልጊው ነበር ማለት የፎንቃ አለቀ። ፍቅር ያልቃል። የቲክቶክ ፍቅር ያልቃል። ቲክቶክ ላይ ወዳለው ምናምን ነው ዮናታን ሄዶ ነብሽ እንግዲህ እሱን አላቅም። ቆይ ትምህርቶች አንድ በህይወቴ ለመጀመሪያ ጊዜ ሊያሾ ሀብዬ ሰሟት። ሊያሾ መከረቻት። የኔ መካሪ ሊቾይ ጠንቋይ ለራሱ አያውቅም እኮ በሊቾ ነው። ሊቾ እኮ ትመክራለች። ሊቾ የመከረቻትን ላሰማችሁ። ሊያ እኮ ብልህ ስሙ ሊያ ያለቻት እኔ የምለው ኤልድዬ ግን ይምን በጣም ነው ግን ሰው የምታስጠችው። በተለይ እኛ ሴቶችን በጣም ነው የምታስጠችው። በተለይ ደግሞ እኔ እንኳን አይደለም ሚስቶችን በጣም ነው የምታስጠችው። በባለፈው መጣሽ አንቺ ደግሞ በባለፈው መጣሽ ጋይስ ምንድን ያለችው? ቺት ቢያደርግብኝም ይቅርታ አደርግለታለሁ ብላ ስታንጫጫን ፀጉራችንን ሽበት አደረገችው። እስኪ አሁን አግብተሻል፣ ትዳር መስርተሻል፣ ባልሽ አያረገውም፣ ግን እንደው ተሳስቶ እንደዚህ ሲያደርግ ይቅርታ ማድረግ እንደምችል የዛኔ ፈጣሪ ያሳየን ነው የሚባለው። እውነቴን እኮ ነው ጋይስ። ይቅርታ የምትወጁ ሰው ቺት እንዳደረገብኝ ስታውቂ ይቅርታ አደርግለታለሁ። በህይወትሽ ዳግም የማታምኑ ሰው ቢኖር እኮ ባለቤትሽ ነው። ከዛ በኋላ ቺት እንዳደረገብሽ ካወቅሽ በኋላ በቃ መቼም በህይወትሽ ሰላም አይኖርም ቤታችሁ ውስጥ። ምክንያቱም እሱ እንኳን ተረጋግቼ በቤቴ ሰላም አስፍኜ ከዚህ በኋላ የውጯ ሴት ቆረቆንዳ ናት ብዬ አላይም ብሎ እንኳን ፊቱን አዙሮ ወደ ቤቱ ቢመጣ እንኳን ሚስት የሆነ ኮሽታ በሰማሽ ቁጥር ስትነዘንዘው ስትጠዘጥዘው የድሮ ፍቅራቸው ይጠፋና ወደ ሲኦል ይመሰርታል። የትኛውም ቤቴ በይቅርታ እንተማመናለን፣ ከዛም ይቅርታ ተደራርገን እንተላለፋለን፣ ከዛ ምንተዋለን። ወፍ እሱ ስትኖሪበት ነው የምታወሪው። ኤንዌይስ እሱ ነው እግዚአብሔር ብቻ አለንም። የዛኔ ይቅርታ አደርግለታለሁ ብለሽ እኛን አስጠጣሽም። እሺ እኛ ስንናገር ሁሉም እንደናንተ አይደለም፣ እናንተ ባለጌ ሴቶች ፈቶች ምናምን አስባልሽም። እሺ አሁን ደግሞ 1 ወር በትዳር ሳትቆይ የኔ አባት አረቴ ኢላላት ኤዱታ እሰኝ ለኛታ አረቴ ያንቺ አስጠጪነት ደግሞ ምድር ላይ የለም። ብዙ አስጠጪ ሴት አውቃለሁ፣ ያንቺ ደግሞ ይለያል። ሄሉዬ እንዴ ቀላል ታስጠጫለሽ እንዴ? ገብርኤልን ቀላል ታስጠጫለሽ? የሌለ ነው በቃ የምትፈልሚው እንዴ ጋይስ። የኔ አባት ቆይ መቼ የቱ ጋር ያስጥራቂ አሁን ስንት ጊዜ ሆናቸው እንዴ? ቤተሰብ ይሄማ መነጋገር አለበት እንዴ ጋይስ። እረስቸው ይሄንን ወሬ ቆይ ስንት ጊዜ ሆናቸው ጋይስ በትዳር አብረው ተጣምረው መኖር ከጀመሩ? የኔ አባት ተብሎ እንደዚህ የሚያስለቅስለት ላይ ደርሰዋል እንዴ ጋይስ? ኤልዳና ግን በጣም የምታስጠጪው ይቅር ይበልሽ። ከዚህ በኋላ ኢንተርቪው ስትሰጪ ተረጋጊ። በጣም አንዳንድ ሴቶች ግን ወይ መከራ እኮ ናቸው ላይ መከራ። እኛ እኮ ነው የሚያስጠምዱን ጋይስ። የኔ አባት የኔ አባት ለሊያሾ አጨብጭቡለት። ለትዳር መፍረስ ትልቁ ሪዝን ከረንትሊ ሶሻል ሚዲያ ላይ ቤዝድ ያደረጉ ፌክ ሪሌሽንሽፖች they over romanticize romance እላያችን ላይ አፍንጫ ይሸታተታሉ።